ማቀቅ እሷን ከሚዲያ ለማጥፋት ዘመቻ እየተደረገባት ነው ያለው ማለት ነው። ነገር ግን ይሄ ነገር ጃኒ አንድ ወጣት ልጅ ናት። ብቻዋን ያደረገችው ነገር ደግሞ አይደለም። ከሱ ጋር ስትሆን የነበረው ቪዲዮ ቢወጣ እሷን ብቻ የሚያሳፍር ነገር አይደለም። እሱንም ጆን ዳንኤልንም የሚያሳፍር ነገር ነው ማለት ነው። እንግዲህ አሁን ላይ ጃንም የራሷን ህይወት ጀምራለች። እንዲሁም ጆን ዳንኤልም የራሱን ቤተሰብ መስርቷል፣ እንዲሁም ልጅ ወልዷል ማለት ነው። እሱ ይህ በሆነበት አጋጣሚ ላይ ለምንድን ነው መከባበርና ተስማምቶ ነገሮችን ፈቶ መለያየት እየተቻለ በዚህ ልክ ነገሮችን ሚዲያ ላይ አውጥቶ እንግዲህ አካውንት የተዘጋ በሚል ነገር ነው ነገሩ የተነሳው። ያንንም ነገር ደግሞ አንዳንድ ጊዜ አብራችሁ የምትኖሩት ሰው እናንተ ናችሁ የምታውቁት። አብራችሁ የነበረውን ሰው ታውቁታላችሁ። ምን አይነት ባህሪ ያለው፣ ምን አይነት ስነ ምግባር አለው፣ ምን ያደርጋል የሚለውን ነገር እሷ ታውቀዋለች ከሁላችንም በበለጠ። ለምን አብረው ረጅም ጊዜ ስለነበረች ማለት ነው። እና እንግዲህ አካውንቷ ሲዘጋ እሷ ዘግቶብኛል በሚል ህሳቤ መታ ተናግራለች ይች ልጅ ማለት ነው። ኦሬዲ አካውንቱ ተዘግቷል፣ አልተመለሰም። ነገር ግን በዛ ሁኔታ የመጡ ነገሮች ናቸው አሁን ሰፍተው ብዙ ነገሮችን እያመጡ ያለበት ሁኔታ ማለት ነው። እንግዲህ እህታችን ጃኒ በአንድም በሌላም የሰው ልጅ ናት። ተሳስታም ሊሆን ይችላል። አናቅም። ከስተጀርባ ያለውን ነገር የምናውቀው ነገር የለም። ግን አንዲትን ወጣት ልጅ እንዲሁም ደግሞ ህይወቷን ለማሸነፍ የቤተሰቦቿን ህይወት ለማሸነፍ ብዙ ጥራ እዚህ የደረሰችን ልጅ ለማጥፋት ለመስበር ይህን ያክል ለዛውም ወታ መልስ ራሷን መከላከል ወይም ወታ ራሷን ዲፌንድ በማታደርግበት ሁኔታ ላይ ሆና በዚህ ደረጃ መቀጥቀጥ አግባብ ነው ብዬ አላስብም ማለት ነው። ምክንያቱም ሁላችንም ሴቶች ነን። ነገሮች ምንም ነገር ሲሰራ ሴት ልጅ ላይ ነገሮች ይበረታሉ ማለት ነው። እንግዲህ ጃኒ ያለችበት ሁኔታ እውነት ለመናገር ያሳዝናል። በጣም ስትረስ ውስጥ ገብታለች። ብዙ ነገር እያለቀሰች ነው፣ ሆድ እየባሳት ነው። እና አንዳንድ ጊዜ ሶሻል ሚዲያ ላይ ምላሳም መሆን፣ ራስን ዲፌንድ ማድረግ፣ አንድ ሲናገሯችሁ ሁለት በመናገር ራስን እንትን የማለት ነገር አለ። ብዙዎቹ ደግሞ ያንን ነገር ማድረግ የማይችሉ ልጆች አሉና እሷ እንግዲህ ከመጀመሪያው ቀን ወጣ አንድ ቀን ተናገረኝ። ከዛ ነው ወዲህ በዝምታ ነው ያዘው። ግን ነገሩ እሷ መልስ ባትሰጥም ነገሩን ባታብራራም በሰላም ከጆን ዳንኤል ጋር የነበራትንም ነገር ብትፈታም ሰው እንግዲህ ነገሩን አቀጣጥለው አሁን የደረሰበት ደረጃ ላይ ደርሰዋል ማለት ነው። እንግዲህ አዶናይንም እንደሰማችሁት መልስ ሰጥቷል ማለት ነው ያለውን ነገር። ስለዚህ በዚህ ደረጃ ሴት ልጅ ለማሸማቀቅ የምትሄዱ ሰዎች ልቦና ይስጣችሁ። ምክንያቱም በተለይ ደግሞ ትናንት ልጄ አታክስ ተደርጋብኛለች፣ ትናንት ልጄ ተበድላብኛለች ብዙ ነገር ስትሉ የነበራችሁ ሴቶች ዛሬ ላይ ወጥታችሁ በዚህ ደረጃ ጃኒን ለማሸማቀቅ የምትሄዱበት ነገር አግባብ አይደለም ማለት ነው። ማንም ሰው ይሳሳታል። ማንም ሰው ፍጹም አይደለም። ስለተሳሳተኝ ስህተት ስለሰራኝ ይች ልጅ ስትረስ ውስጥ መግባት ወይም ደግሞ ሌላ ነገር ውስጥ እንድትገባ ማድረጉ ትክክል አይደለም ማለት ነው። እኛ ላይ ሁላችንም ስህተት አለብን። የራሳችንን ስህተት የራሳችንን ኃጢአት ደብቀን ልክ እንደ ጻድቅ የሰውን ስህተት ስናወራ የሰውን ወንጀል ስናወራ በጣም ነው የምናሳዝነው ማለት ነው። እና በዚህ ደረጃ ጃኒን ለማሸማቀቅ የምትሄዱ ሰዎች ልቦና ይስጣችሁ፣ በተለይ ሴቶች ማለት ነው። በጣም ያሳፍራል። የምታደርጉት ነገር በጣም ያሳፍራል። እና ጃኒ እህታችን ፈጣሪ ካንቺ ጋር ይሁን፣ በርቺ፣ ጠንክሪ። እንዲሁም ደግሞ ነገሮችን አንደርስታንድ አድርጎ በዚህ ዘመን ነገሮችን አስቦ ቆሞ እንትን ብሎ አገናዝቦ ከጎንሽ ለቆመልሽ ለአዶናይ ምስጋና ይገባዋል ለሱ ማለት ነው።
በዚህ ዘመን እንደሱ አይነት ሰው ማግኘት ራሱ አንድ መታደል ነው ማለት ነው። ምክንያቱም ማንም ሰው የራሱን ስህተት ራሱ የሰራውን ነገር ራሱ ያሳለፈውን ከጀርባ ኬር አያደርግም። የወጣበትን ሰው ብቻ ነው ይዘው ያንን ሰው ለመጣል የሚሯሯጡት ማለት ነው። እንግዲህ ያም በመሆኑ እንግዲህ ያለው ሁኔታ ያንን ነው ማለት ነው። ነገር ግን በጣም ያሳዝናል፣ ያሳፍራልም እየሆነባት ያለው ነገር በጣም ያሳፍራል እውነት ለመናገር። ነገር ግን እግዚአብሔር ይመስገን ፈጣሪ አንዳንዴ ሳይደግስ አይጣላም ይባላል እና አዶናይ ከጎኗ ስለሆነ ነገሮችንም ስለተረዳ ከጎኗም ሆኖ አብሽር ስላላት ይች ልጅ እንግዲህ አሁን ያለችበት ሁኔታ ላይ አለች ማለት ነው። ነገር ግን እንደ ነገሮቹ እንደሚደረግባት ነገር እንደሚሆነው ነገር ብዙ ነገር ውስጥ እንድትገባ አታክት ተደርጋለች ጃኒ ማለት ነው። ስለዚህ እህታችን ጃኒ ፈጣሪ ይርዳሽ፣ መልካሙ ነገር ይግጠምሽ። ተመልሰሽም ደግሞ ጠንክረሽ ተመልሰሽ ወደ ነበርሽበት ስራሽ በተሻለ ነገር እንደምትመጪ ተስፋ እናደርጋለን። ነገር ግን ሰው ላይ የምትፈርዱ ሰዎች፣ ሰውን አታክት የምታደርጉ ሰዎች ነገ ለኔ ብላችሁ አስቡ። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። ዛሬ ሰው ላይ የማይሆን ነገር የምታደርጉ ከሆነ ነገ እናንተ ላይ ይመጣል ማለት ነው። ያንን ነገር ታገኙታላችሁ ማለት ነው። ቀን ቢረዝምም ታገኙታላችሁ። እናንተ ላይ ባይደርስ እንኳን ልጆቻችሁ ላይ ይደርሳል እና መልካም ነገር ለማድረግ ሞክሩ። መልካም ነገር ማድረግ እንኳን ባትችሉ ዝም በማለት እኮ ራሱ ጥሩ ነገር ነው። ዝም ማለትም እኮ ጥሩ ነገር ነው። በዚህ ደረጃ ሰውን አታክት ለማድረግ ስራ ፈታችሁ ቁጭ ብላችሁ የምትሉ ሰዎች በጣም ነው የምታሳፍሩት። አይዶን ነው ምን አይነት አይምሮ እንዳላችሁ ማታ ስተኙ እንዴት እንቅልፍ እንደሚወስዳችሁ አላውቅም። እና ውዶችዬ ሁላችሁም ከጃኒ ጎን ቁሙ ማለት ነው። አዶናይንም እናመሰግናለን። እህታችን ጃኒ ደግሞ አይዞሽ፣ አብሽር፣ ጠንክሪ፣ የተሻለ ነገር ይመጣል፣ ለበጎ ነው። ጠንካራ ሆነሽ ነገሮችን በትዕግስት ለማለፍ ሞክሪ ማለት እንፈልጋለን። እንግዲህ ቻናልን ከወደዳችሁ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ ባይ